ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን ዛሬ ሐምሌ 1 ወይም ጁላይ 8 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 177 ብር ከ76 ሳንቲ እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ81 ሳንቲ ተገዝቶ 163 ብር ከ30 ሳንቲ እየተሸጠ ነው። በንግድ ባንክ 157 ብር ከ81 ሳንቲ ተገዝቶ 160 ብር ከ97 ሳንቲ በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 124 ብር ከ72 ሳንቲ እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 112 ብር ከ67 ሳንቲ ተገዝቶ 114 ብር ከ93 ሳንቲ እየተሸጠ ነው። በንግድ ባንክ 109 ብር ከ05 ሳንቲ ተገዝቶ 111 ብር ከ23 ሳንቲ እየተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 122 ብር ከ83 ሳንቲ እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ59 ሳንቲ ተገዝቶ 162 ብር ከ78 ሳንቲ እየተሸጠ ነው። በንግድ ባንክ 107 ብር ከ42 ሳንቲ ተገዝቶ 109 ብር ከ57 ሳንቲ እየተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 203 ብር ከ58 ሳንቲ የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 187 ብር ከ45 ሳንቲ ተገዝቶ 191 ብር ከ20 ሳንቲ የተሸጠ ነው። በንግድ ባንክ 180 ብር ከ62 ሳንቲ ተገዝቶ 184 ብር ከ23 ሳንቲ የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 238 ብር ከ02 ሳንቲ የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 214 ብር ከ21 ሳንቲ ተገዝቶ 218 ብር ከ50 ሳንቲ የተሸጠ ነው። በንግድ ባንክ 206 ብር ከ80 ሳንቲ ተገዝቶ 210 ብር ከ94 ሳንቲ የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 219 ብር ከ02 ሳንቲ የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲ ተገዝቶ 208 ብር ከ57 ሳንቲ የተሸጠ ነው። በንግድ ባንክ 192 ብር ከ79 ሳንቲ ተገዝቶ 196 ብር ከ65 ሳንቲ የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ76 ሳንቲ የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 46 ብር ከ04 ሳንቲ ተገዝቶ 46 ብር ከ96 ሳንቲ የተሸጠ ነው። በንግድ ባንክ 42 ብር ከ97 ሳንቲ ተገዝቶ 43 ብር ከ83 ሳንቲ የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 549 ብር ከ94 ሳንቲ የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 513 ብር ከ67 ሳንቲ ተገዝቶ 518 ብር ከ81 ሳንቲ የተሸጠ ነው። በንግድ ባንክ 503 ብር ከ12 ሳንቲ ተገዝቶ 513 ብር ከ19 ሳንቲ የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 17 ብር ከ85 ሳንቲ የተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ56 ሳንቲ ተገዝቶ 16 ብር ከ89 ሳንቲ የተሸጠ ነው። በንግድ ባንክ 16 ብር ከ05 ሳንቲ ተገዝቶ 16 ብር ከ37 ሳንቲ የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ92 ሳንቲ የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ65 ሳንቲ ተገዝቶ 1 ብር ከ69 ሳንቲ የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ89 ሳንቲ የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲ ተገዝቶ 27 ብር ከ30 ሳንቲ የተሸጠ ነው። በንግድ ባንክ 22 ብር ከ84 ሳንቲ ተገዝቶ 23 ብር ከ30 ሳንቲ የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ92 ሳንቲ የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ13 ሳንቲ ተገዝቶ 45 ብር ከ02 ሳንቲ የተሸጠ ነው። በንግድ ባንክ 42 ብር ከ03 ሳንቲ ተገዝቶ 42 ብር ከ87 ሳንቲ የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ73 ሳንቲ ተገዝቶ 9 ብር ከ92 ሳንቲ የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ22 ሳንቲ ተገዝቶ 1 ብር ከ24 ሳንቲ የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 88 ሳንቲ ተገዝቶ 90 ሳንቲ የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 47 ብር ከ02 ሳንቲ የተመነዘረ ነው።
አንድ የጆርዳን ዲናር በጥቁር ገበያ 237 ብር ከ77 ሳንቲ የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 455 ብር ከ23 ሳንቲ የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ74 ሳንቲ የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 463 ብር ከ73 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ90 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 57 ብር ከ15 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 77 ሳንቲ የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከኢትዮ ብላክ ማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።